አብርሽ ከጽጌ ጋራ ከሻሳ ብሎ መጥቷል። እንግዲህ ጽጌ ተጣልታ ነበረ ከሀይላብ ጋራ። ምክንያቱም ያቡ ጋራ አብሬ መቀጠል ነው ምፈልግ፣ ሀይላብ ደግሞ በህይወቴ መምጣቱን አልወደድኩትም ስትል ነበር። አብርሽ ይሄንን አይቶ ደግሞ ለምንድን ነው ወገን ቤተሰብ የለሽም ብሎ ነው የመጣው ብሎ እንግዲህ ከሱ ጋር ሊያስፈራራና ሊያስጠነቅቀው መጥቶ ነበረ። ነገር ግን ፍጹም ተቃራኒ ነው። ሀይላብ እኔ እንደዚህ ማስቸግርሽ አልመሰለኝም ነበረ፣ እያስቸገርኩሽ ከሆነ ህይወት ሽወጣለሁ ብሎ እንግዲህ ወጥቷል ማለት ነው። አብርሽ ይሄንን ማስማማት አሪፍ ሆኖ እያለ ግን ጽጌ የመከርካትን ምክር እውነት አንተ ትኖረዋለህ ወይ? ምንድነው ያልከው? አንቺ ተስፋ እየሰጠሽው ከሆነ ተስፋ መስጠትሽን አቁሚ፣ በህግም ያስጠይቅሻል። እናም ደግሞ ከያቦ ጋራ ስሜታዊ ሆነሽ እንዳይሆን የወሰንሽው ዝም ብለሽ እንደዚህ በስሜት ደስተኛ ነኝ ምናምን ብለሽ እንዳይሆን እያልክ ነበረ ማለት ነውና አንተስ እውነት የማይሆን ተስፋ ለሄርሜላ የሰጣት ዙራ ፍቅር ጋራ ስትመጣ አልነበረም? ዙራ ከሩታ ጋራ ስትመጣ አልነበረም? ከሩታ ጋር ሆነ ከሄርሜላ ጋር ይሄድ ካልነበረም? አንተስ በህግ አያስጠይቅህም? እውነት አንተ ለሷ የመከርካትን ምክር ትኖረዋለህ ወይ? የማይሆን ተስፋ እየሰጠሽው ከሆነ አቁሚ። አንተስ የማይሆን ተስፋ የምትሰጣቸውን ሴቶች እውነት እያቆምክ ነው? ዝም ብለህ ተስፋ እየሰጠህ እየቀለድክባቸው አይደለም? መጀመሪያ ሻወር ከራስ ይጀምራል። መጀመሪያ ራስህን አጽዳ። ጥሩ ስራ ሰዎችን መርዳት ምናምን እንደዚህ ማሳደግ ምናምን ጥሩ ስራ እየሰራ ሆኖ ግን በጎን እጅግ በጣም የምታስቀይማቸው ሴቶች አሉ፣ የምትበድላቸው ሴቶች አሉ። ገባህ? በሴት ልጅ ላይ የምትቀልደው ነገር በጣም ያስጠላል። ስለዚህ ለጽጌ የመከርካትን ምክር አንተ መጀመሪያ ኑረው። አዎ ኑረው። ገባህ? እኔ እኮ ውዶችዬ ጽጌ ቤት ስሙትማ፣ መጨረሻ ፓርት ላይ ስሙት። መጨረሻ ፓርት ላይ ሀይላብ ከሄደ በኋላ ለጽጌ መከራትን ምክር ስትሰሙት በህግ ያስጠይቅሻል፣ የማይሆን ተስፋ እየሰጠሽው ከሆነ አቁሚ ብሎ አላት ማለት ነው። አንተም የማይሆን ተስፋ እየሰጠ ከዚህ የምትለውን ነገር አቁማ በአንድ ሰው ጸንተህ ቀጥል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ፣ አነባለሁ ኮመንት። በቀጣይ ቪዲዮ እንገናኝ። እስከዛው ድረስ ሰላም ቆዩልኝ።